ይዙ መጣች። ኡፍ ይሄ ዱርዬ ዛሬም ሊያስቸግርሽ ነው። ዛሬማ ስልኳን እቀበላታለሁ። እቺ ጓደኛዋ እያለች መቼም አትቀበል። እሱን ታያለህ፣ ጠብቀኝ። ቲኑ አንተ ቆይ አይደክምም? አይሰለችም? እንኳን እሷን ማውራት ያንቺ ግልምጫና የሱ ቋጠር እንኳን አንሰለችኝም። ምን አባን ወደኔ የምትጠቁመው? እሷ እወድሃለሁ እያለች ነው። አንተ ስርዓት የለም እንዴ? እና ስልክሽን ስጪኝና አንድ ቀን አብረን ምሳ እንብላ። ጭራሽ ምሳ? ሰውዬ ቦታውን ያወቅህ እንኳን አልመሰለኝም። አንቺ ግን ምን አድርጌሽ ነው? ቆይ እሷ አፍ የላትም ወይስ አማርኛ አትችልም? ኧረ እችላለሁ። ጎሽ ዛሬ ስልክሽን ትሰጪኛለሽ ወይ ደግሞ እኔ ማረገውን አውቃለሁ። ምን ልታረግ? ማረገውማ ልብሴን አውልቄ በእሷ ነው ያበርኩት እላለሁ። ምስክርም አለኝ። ኧረ ሰጣለሁ። አንተማ ጤነኛ አይደለም። ለእሷ ስል ልበድ። ስጪኛ። እሺ ግን ቁጥሩ አዲስ ስለሆነ በቃል ያላቀውም ያንተን ስጠኝና እደውላለሁ። 09 11 17 ምን ሆነሽ ነበር የጠፋሽው? ምንም። እና አሁንስ ለምን መጣሽ? መለያየት እንደምፈልግ ልነግርህ። እሱን መናገር ሳይጠበቅብሽ እኮ መራራቃችን መንገዳችን መለያየቱን ይናገራል። አሃ ትፈልገው ነበራ። ለዛ ነው አስጠፋ ያልፈለግከኝ። አውቆ የጠፋ እኮ ተፈልጎ አይገኝም። ለካስ ላንተ ሲነገረኝ የነበረው ነገር ሁሉ ልክ ነበር። ምን ብለው ነገሩሽ? በሴት ላይ ሴት መተካት ላንተ ቀላል እንደሆነ። እኔን ግን በዚህ ፍጥነት ትተካኛለህ ብዬ አላሰብኩም ነበር። በሴት ላይ ሴት መተካት እንኳን አልችልበትም። የሄደንም ተለማምጦ ማስቀረት አላቅበት። አሁን ከጨረሽ ልሂድ። አልጨረስኩም። ቁጭ በል። ምን ቀረን? ማናት እኔ እንዲህ ባንዴ ያስረሳችሁ? ማንም የለም። የነገሩሽን ሁሉ እያመንሽ ሰላምሽን አትጭ። የገነባ እንጂ ሲፈርስ የሚጎዳው አሉባይ አይካፈልም ከዳው። እኔ ግን ማዝነው ባንቺ ነው። ስንት ዓመት ሙሉ በፍቅር አብረሽ ይኖረሽ ያሉትን ሁሉ የምታምኙ አታቂኝም ነበር ለካ። ያሉኝን አይደለም ያየሁትን ነው ማምነው። ማን ነበረሽ በየወሩ ብር የምታስገባላት? ደግሞ እንዳትዋሸኝ አካውንቱን ይዤዋለሁ። እና ከመጠርጠር ማጣራት አይቀልም። እስኪ ይሄው ማን ነው አካውንቱ የሚለው? ሙታን ሳማር ቅዱስ ሚካኤል ገዳም ነው የሚለው። አንተ ይዛና ወይ ስማኝ ወይ ፍታኝ በቃ። ምን? አዎ ፍታኝ። ሚስትነቴ ካልታየ ከሰለቸው ፍታኝ በቃ። እኔ መቼ ሰለቸሽኝ አልኩኝ? ታዲያ ለምን ጊዜ አትሰጠኝም? እጅ ላይ ስገባ ሰልችቼ ካልሆነ በቃ ስራ ቢዚ አድርጎኝ እንጂ ካንቺ ማስቀድመው የለኝም። ምን ይታወቃል? በስራ ምክንያት ሌላ ሴት እያገኘ ቢሆንስ? ዛሬ ምን ሆነሻል? ታውቂያለሽ መቼም እንደዚህ እንደማላደርግ አይደል? በዚህ ልክ ስራ ብቻ ስትል ታዲያ እንዴት አልጠረጥር? ለምን እንደዚህ እንደምሆን ታውቂያለሽ? ሁሉም ሲንቀኝ አንቺ አምነሽብኝ አጥቼ ላስገምትሽ አልፈልግም። ምሮጠው ጎድዬ እንዳላጎልሽ ነው። ከዚህ በኋላ ማጣትን ማየት አልችልም። ትንሽ ጊዜ ብቻ ስጪኝ፣ ሁሉንም ማስተካክላለሁ። እሺ እሺ። አትርሺ ደግሞ አንቺ ለኔ በማንም አትተኪ ሰው ነሽ። ስመጣ እንወጣለን፣ ተዘጋጂ። መጣው። እሺ እንዴ ኢዛና ሰፈር አለ እንዴ? አንቺ ለምን በቃ አይቀርብሽም? እሱን አልተጠየቅም። አለ ወይስ የለም? አይመለከተኝም። እሺ ብሎሽ ካወራሽ አለልሽ። ካንተ አልፎ ለካ ጓደኞችንም ጭምር ነው ያማረርኩት። አይገርምሽም? ቆይ ሴቶኜ መጠየቄ ነው እንደዚህ የሚያደርግ? አይደለም። እና ምንድነው ልዩነታችን? መሙላት ማንችለው ልዩነት አለ። እኔ እወድሃለሁ፣ አንተ እንደማጠላኝ ደግሞ እርግጠኛ ነኝ። ልዩነት የምትለው ደግሞ የገንዘብ ከሆነ እኔን አታውቀኝም ማለት ነው። አሁን ስራዬ ላይና ኑሮዬን ማሸነፍ ላይ ነው ትኩረት ማድረግ የምፈልገው። ለአንቺስ ቢሆን ጊዜ ማይሰጥሽ ሰው ምን ያደርግልሻል? አብረን ማሸነፍ እንችላለን እኮ። እሱ አሁን ነው እንደዛ የሚሰማሽ። ልክ ፍቅርሽ ሲቀዘቅዝ በማንነቴና በፍቅርሽ ሳይሆን በኪሴ ትመዝኝኛለሽ። አላረገውም እንዳትዪ፣ ሁለታችንም የምናውቀው እውነታ እሱ ስለሆነ። አንድ ነገር ግን ዋቅ፣ እኔ መቼም ባንተ ተስፋ አልቆርጥም። እሺ? ለማይሆን ነገር አትድከሚ። እሱን እናያለን። እንዴ ይዙ ካለች እንዴ? ደውለት፣ ጉዱን አላየም። ያማል እንዴ? ልጅቷ ልታስገድላት ነው? እንደውም ካልነገረው ነው ከኛ ጋር የሚጣለው። እኔ ደውለታል። አቤት። አረ ይዙ ኳስ ሰፈር ከወንድ ጋር ሮም እየገባሽ እያየናት ነው። ቶሎና። ምን? እዛው ጠብቁኝ፣ የትም እንዳትሄዱ። ወይኔ ዛና፣ የት? እዚህ ናቸው? ወይኔ ማን ነገረው? ምን ሆነሽ ነው? ቆይ ይዙ መጣ። እስካረጋጋው እንዳትወጣሽ። ለምን? የምልህን ብቻ አድርግ። እዚህ ጠብቀኝሽ። አንቺ በእኔ ላይ የታለ? ናውጣ በይው፣ ልቀቂኝ። ኢዛና ተረጋጋና አዳምጠኝ። ምንም አልረጋጋም። አስወጪው። የኔ ሚስት ዞሮ ይገባል። ካጠፋው ምን ነኝ ጥፋተኛ? ከኔ ጋራ ግን እንዳሰብኩ አይደል። በአንቺማ እንደማልጨክን ስለምታውቂ ነው። ቆይ ከሩም እየወጣሽ ምን እንዳስብ ነው የምትፈልጊው? የእህቴ ባለው ከውጭ መጥቶ ማረፊያ እየፈለገ ነው። ኧረ እባክሽ፣ እውነትሽን ከሆነ ናውጣ በይው። አሁንም አላመንከኝም? ካሌብ ናውጣ። እዚህ ቤተሰብ የለውም። እኛ ጋር ደግሞ ማረፍ አልፈለገም። ኢዛና እንጥራልኝ። በእናንተ ማለ አይመለከተኝም። ካወራሽ ያውልሽ አውሪ። ብሽቅ ማን ስለሆንኩ ነው ስልኬን ማታነሳው? ለምን መጣሽ? እንድናወራና ይቅርታ ለመጠየቅ። ለይቅርታው ይቅር ብዬሻለሁ። የምናወራው ግን ምንም ነገር የለም። አንተ ኢዛና። አቤት። አክብሬ የመጣሁት እኮ እንድትንቀኝ አይደለም። ቆይ ምንድነው የምናወራው? ስትሄጂ አውርተን ነበር እንዴ? ስንብትሽን በሰው እንደላክሽው ይቅርታሽንም በሰው መላክ ትችይ ነበር። መሄድና መመለስ እኮ አንድ አይደለም። ለኔ እንደውም ከመሄድሽ በላይ መምጣትሽ ነው የሚጎዳኝ። እንዴት የሚወዱት ሰው መምጣት ይጎዳል? ጠልታይኝ ካልሆነ። አልጠላውሽም፣ ግን ባጣ ቆይኝ መሆኔን ማወቅ ደግሞ በጣም ያማል። ሄደሽ ምን አተሽ እንደተመለስሽ ለማወቅ መሞከር በራሱ ያደግማል። መድከም አይጠበቅብህ። ፍቅር እንጂ መልሶ ያመጣኝ ምንም አጥቻ አይደለም።
አፍቃሪ እንጂ ቦምባ አምካኝ እኮ አይደለሁም። ማለት ከስተቴ ይማራለሁ ለማለት ነው። አሁን ዶሬ ላሻግርበት፣ ሂጂልኝ። የምን ዶሮ ነው የምታሻግረው? የታለች? ስልኬ ውስጥ ናት። መጣው። እሺ የኔ ፍቅር ስሜ የኔ ፍቅር፣ ዛሬ ነው አይደል ሶፋና ፍሪጁን የምናየው? እንደ ቀልድ የቤቱን ዕቃ ሞላ ነው አይደለ? ሄሎ ሄሎ፣ ማነህ አንተ? አንተ ራሱ ማነህ? የጮኛዬን ስልክ አንስታ ማነህ ትለኛለህ እንዴ? ማነህ አንተ? አይ እኔ ታላቅ ወንድሟ ነኝ። ስትመጣ ትደውላለች። ወጣ ብላ ነው። ምን ነው ፊት ተቀየረ? ማዘር ደውላ ነበር። እውነት? ቶ በቃ በኋላ ደውልላታለሁ። ለምን ግን? ምን በደልኩሽ? ማለት የእኔን ስልክስ ዳድ ብለሽ ነው ሴቭ ያደረግሽው? ስልኬን አነሳኸው እንዴ? ባላነሳው ይሻል ነበር አይደል? ለምን ስልኬን ያለ ፍቃድ ታነሳለህ? ከመጀመሩ ነው እኔና አንቺ በፍቃድ ስልክ መነሳሳት የጀመርነው። ቆይ እኔ ነኝ እሱ ነው? ባጣ ቆይ። ለነገሩ ታዩ ግልጽ ነው። ፍሪጅና ሶፋ ዛሬ ነው የምናየው ብሎሻል። ቆይ ላስረዳ። ምንም የምታስረጂ ነገር እኮ የለም። ያለቀለት ጉዳይ ነው። ግን አንድ ጥያቄ ልጠይቅሽ እስቲ። እንዴት በሁለት ቢላ መብላት ቻልሽበት? መቼ ነው እንደዚህ ሆንሽው? ይቅርታ። ለሌላ ጊዜሽ ካልሆነ አይሆንም ነው የሚባለው። እኔ አልተቀየምኩሽ፣ ግን ከዚህ በኋላ አይንሽን ማየት አልፈልግም። ልቤን ታውቂዋለሽ። ክፉ አልመኝልሽ። ለመጪው ትዳርሽ ይቅናሽ። ስማይ ዛና፣ እርግጠኛ ነህ በእኔ ውሳኔ ተስማምተሃል? አዎ እርግጠኛ ነኝ። በጣም ጥሩ። እና ያለና እግሬ ስር ተደፍተ ይቅርታ ባትለኝ እኔ አይደለሁም። እሺ እንዴ ማሂ ወዴት ነው? ለዚህ ደነዝ ጓደኛ በህይወቱ ቢሳል እንኳን እንደኔ አይነት ሴት እንደማያገኝ ንገረው። እሺ ምን ተፈጥሮ ነው? ራሱን ጠይቀው። አሳልፈኝ። ስማተ ምን አጣልታችሁ ነው? አይገርምህም? አብራኝ መሆኗን እኮ እንደ ውለታ ቆጠረችው። እንዴት አለውልሽ ሚላት በዛ መሰለኝ። ተሳስበን የገነባነው ፍቅር በእሷ ይሁንታ ብቻ የሚቀጥል ሲመስላት ሂጂ አልኳት። አንተ ነህ ጥፋተኛ። እንዴት ሂጂ ትላታለህ? አይ ቃልዬ፣ ልብ እኮ እንደ እግር አይደለም። አንዴ መሄድ ከፈለገ ይዛ አታስቀረው። እሷ ደግሞ ልቧ ሸፍቷል። እና በቃ አዎ ትሂድ፣ ተይው እባክህ። ከእኔ የተሻለ ካገኘች ያርግላት፣ ካልሆነ አምናበት ተመልሳ ትመጣለች። ያንተም ልብ ሸፍቷል መሰለኝ። ከመጣው ጀምሮ ከስልክ ጋር ነህ። ከማን ጋር የጀናጀንክ ነው? ወይ መጀናጀን። ለምንድን ነው ማተኝ? ምንድነው ችግርሽ? ምንም ችግር የለብኝም። አንዴ ብቻ አውራኝ። ምንም የምናወራው ነገር የለም። ደጋግሜ ነግሬሻለሁ። የኔና አንቺ ነገር ያበቃለት ጉዳይ ነው። ሰው እኮ ይሳሳታል። ቆይ ከኔ ምንድነው ያየሽው? ያኔ ፍቅር ረግጠሽ ስቴጅ ምንም ያለ መሰለሽ? አሁን ደስተኛ መሆን የረበሸሽ? አሁን ነው ጥፋት የገባኝ። ይቅር በለኝ። ይቅር ብዬሻለሁ። ይቅር ካልከኝ እድል ስጠኛ። አውቃለሁ እኮ በእኔ እንደማጨክን። ይቅር ብዬሻለሁ ማለት አብረን እንሆናለን ማለት አይደለም። አሁን ሌላ ህይወት ጀምሬ በደልሽንም ለማመስገን በቅቻለሁ። እንዴት? አንቺ ገፍተሽኝ ባትሄጂ ፈጣሪ በሷ ፍቅር አይክሰኝም ነበር። እውነትም ቆርጦልሃል። በጣም ታሳዝናለህ። በእኔ ሳይሆን በራስሽ ዘኝ። አካሄድሽ እኮ የምትመለሽ አይመስልም ነበር። ለሚያየው በድለሽኝ ሳይሆን በድየሽ የምትሄጂ ነበር የሚመስለው። ስህተቴን ደጋግማ አትንገረኝ። ገብቶኛል አልኩህ አይደለ? ስህተትሽ ከገባሽ ደግመሽ ለምን ሌላ ስህተት ትሰሪያለሽ? ምን አረግኩ? አሁን ደግሞ እየበጠበጥሽ ነው። እኔ እንዳንቺ አይደለሁም። ያለኝን ትቼ የሩቁን አልመኝም። ተይኝ በቃ። አንድ ነገር ግን ቃል ገባልሻለሁ። ላሳለፍናቸው ጥሩ ጊዜያቶች ስል እንደ ወንድም በሚያስፈልግሽ ነገሮች ሁሉ አብሬሻለሁ። እሺ፣ አመሰግናለሁ።